ያሬድ በመጨረሻም የህይወቱን ትርጉም ደግሞም ሙሉውን የሜሎሪናን ፍቺ ለማግኘት አሜሪካ ኒውዮርክ ከተማ ተገኝቷል። ከብዙ የህይወት ሩጫ በኋላ 33 ዓመታት ሙሉ ሲያፈላልገው የነበረውን የሜሎሪና የመጨረሻ ጥቅልል ያገኘ ተቃረበ ይመስላል። በአዲስ ዓመትም ኒውዮርክ ከተማ መንትያ ህንጻዎች ላይ ተገኝቶ የማያውቀውን ልጁንና ከ33 ዓመታት በፊት ወደ አዲስ አበባ ያመጡትን ሹፌር ልጅ ተገናኝቷል። ያሬድ 33 ዓመታት የለፋለትን የሜሎሪና ጥቅልል ትርጉምና ፍቺ ያገኝ ይሆን ወይስ ፎቁ ላይ ይሞታል? ሊንዳ በስተመጨረሻ አንዳች የምታውቀው ትልቅ ምስጢር ያለ ይመስል ታቤልን በአማርኛ ቋንቋ ወደ ቤት አሁኑኑ መሄድ አለብን ብለዋለች። ታቤልስ እንዴት አማርኛ ቋንቋ አወቀ? የቀሪዎቹ የባህል ሕክምና ጥበብ ተማሪዎች ክንዱ በሱዳን፣ ድንቁ በነቀምትና ፈለቀ በወሎ እጣ ፈንታቸው ምን ይሆን? ወርቄስ ልጇን የተከራየችበት ቦታ ጥላ ከሄደች በኋላ የያዘቻቸውን የያሬድ ጥቅልሎች ይዛ ወዴት አመራች? ሕይወት ሁሉን እስክታሳጣ የጨከነችበት ምስኪኑ መስፍንስ በደብረ ዳሞ ገዳም መጨረሻው ምን ሆነ? የሕይወት ዘመን ጥያቄውስ ይመለስለት ይሆን? ሜሎሪና ቴዎሎስ ቅጽ 2 እንዲህ ይቀጥላል።